ሰላም እግዚአብሔር ሕዝቦች እንዴት አደራችሁ? እግዚአብሔር የተባረከ ይሁን። ስለዚህ ማለዳ እግዚአብሔርን እያመሰገንን በማለዳ ድምጻችንን የምናሰማበት ጊዜ የእሱን ድምጽ የምንሰማበት ጊዜ ነውና እግዚአብሔር የተባረከ ይሁን። መዝሙር ምዕራፍ 37 ከቁጥር 5 ጀምሮ ያለውን በጌታ በኢየሱስ ስም አነባዋለሁ። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱ ታመን፣ እርሱም ያከናውንልሃል። ጽድቅህን እንደ ብርሃን፣ ያንተን ፍትህ እንደ ቀትር ፀሐይ ያበራዋል። በእግዚአብሔር ፊት ጸጥ በል፣ በትዕግስትም ተጠባበቀው። መንገዱ በተቃናለት ክፋትን በሚሸርብ ሰው ልብህ አይሸበር። ከንዴት ተቆጠብ፣ ቁጣን ተው፣ ወደ እኩይ ተግባር እንዳያመራህ አትከፋ። ክፉ ሰዎች ይጠፋሉና እግዚአብሔር ተስፋ የሚያደርጉ ግን ምድርን ይወርሳሉ። ላፍታ እንጂ ክፉ ሰው አይዘልቅም፣ ስፍራውንም ብታስስ አታገኘውም። ገሮች ግን ምድርን ይወርሳሉ፣ በታላቅ ሰላምም ሐሴት ያደርጋሉ። ክፉዎች በጻድቃን ላይ ያሴራሉ፣ ጥርሳቸውንም ያፏጩባቸዋል። እግዚአብሔር ግን ይስቅባቸዋል፣ ቀናቸው እንደደረሰ ያውቃልና። ድሆችንና ችግረኞችን ለመጣል አካሄዳቸውንም ቀና የሆነውን ለመግደል ክፉዎች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ። ሰይፋቸው የገዛ ልባቸውን ይወጋል፣ ቀስታቸውንም ይሰብራል። የጻድቅ ጥቂት ሀብት ከክፉዎች ብዙ ጥሪት ይበልጣል። ሃሌሉያ! የጻድቅ ጥቂት ሀብት ከክፉዎች ብዙ ጥሪት ይበልጣል። እግዚአብሔር ተባረከ ይሁን ስለ ቃሉ። በዛሬው ዓለም እንግዲህ ብዙዎች በፍጥነት በሚገኝ በኃጢአት በተሰበሰበ በተጨማለቀ ሀብት ተመክተው በእግዚአብሔር መንገድ በሚሄዱት ላይ ሲያሾፉ ሁልጊዜ እናስተውላለን አይደል? ሁልጊዜ ትጸልያላችሁ፣ ሁልጊዜ ቤተክርስቲያን ታዘወትራላችሁ። ዛሬ በጉልበት አይደለም፣ በማንጋጠጥ አይደለም፣ በመስራት ነው። ሰርታችሁ በመለወጥ አሳዩ ነው። ይሄ ሁሉ ተስፋችንን ሊያስቆርጡ፣ በእግዚአብሔር ላይ ያለንን እምነት ሊያረዱ፣ እኛ የምንጸልየው ምድራዊ ነገራችን ብቻ እንዲሳካ አይደለም። ምድራዊ ነገራችን ረብ የሌለው ነው። ይዘነው ወደ መንግሥተ ሰማያት ማን ሄደው ነው። ለትርፋችን ነው። ይሄንን የትርፍ መንገድ ነው። የዓለም መንገድ ማለት የትርፍ መንገድ ማለት ነው። የዓለም ሀብት ማለት የትርፍ መንገድ ማለት ነው። ሰማያዊ ኑሯችንን እያሰብን የሰማያዊ ደስታ፣ የሰማያዊ እረፍት በጥቂት የተገኘች ሀብት ትበልጣለች። ምሳሌ ላይ ይህንን ቃል ይናገራል አይደለ? ብዙ እርድ ከሞላበት ቤት በጸጥታ አንድ ቁራሽ ይሻላል ይላል እግዚአብሔር ቃል ሲናገር። ምክንያቱም እረፍት የሌለበት ነው፣ እፍረት የተሞላበት ነው፣ ሐዘን የተሞላበት ነው፣ ሰላም የሌለበት ነው፣ ጭንቀት የተሞላበት ቤት ነው። በዓለም የተገኘ በዓለም የተሰበሰበ ምንጩ የማይታወቅ በኃጢአት የተሰበሰበ ንብረት ሁሉ በችኮላ የተከማቸች ሀብት ትጠፋለች ይላል እግዚአብሔር ቃል። ስለዚህ የእግዚአብሔር ቃል እውነተኛ ቃል ነው። እውነተኛ አምላክ ከአፎቹ የሚወጣው እውነተኛ ቃል ነው። ስለዚህ ዛሬ በኑሯችን የሚሳለቁ፣ በአካሄዳችን የሚሳለቁ፣ ዕውቀታችሁን ይዛችሁ በእግዚአብሔር ፊት እያላችሁ ቤተክርስቲያን እያበዛችሁ ጸሎት እያበዛችሁ ነገር ግን ትደህያላችሁ፣ ችግረኞች ናችሁ፣ ምስኪኖች ናችሁ ብለው ለሚያፌዙብን የእግዚአብሔር ቃል በዚህ ማለዳ ዛሬ ይሄንን ይናገራል። ይሄ ነው በቃ የሚያስተምረን የሰው ሕይወት በንብረቱ ብዛት እንዳልሆነ ነው። አሜን። እግዚአብሔር የተባረከ ይሁን። በኃጢአትና በበደል የተገኘ ሀብት
መሰረት የለውም። በአሸዋ ላይ እንደተሰራ ቤት ነው የሚቆጥረው። አውሎ ነፋስ ሲመጣ፣ ከባድ አውሎ ነፋስ ሲመጣ ይጠርገዋል። በእግዚአብሔር ፍርሃት፣ በእግዚአብሔር በቅንነት የሚገኝ ጥቂቷ ነገር ግን እግዚአብሔርን በረከት ይጨምርባታል። ሃሌሉያ! ሰላምን ይጨምርባታል። ጤናን፣ ዘላቂ ደስታን ይሰጣል። ሰይጣን የሚሰጠው ሀብት ዋጋ ያስከፍላል። ዓለም የሚሰጠው ሀብት ዋጋ ያስከፍላል። እግዚአብሔር የሚሰጠው በረከት ግን እውነተኛ ሰላምን ነው የሚያጎናጽፈው፣ እውነተኛ እረፍትን ነው የሚሰጠው። ስለዚህ ሰዎች ማሾፋቸው፣ በሐሰተኛ በበለጸጉበት ነገር መደናገጥ አይገባንም። የጸሎታችን ውጤት የሚለካው በቁሳቁስ አይደለም፣ በውስጣችን በማይናወጠው ሃሌሉያ፣ በማይናወጠው ሰላም፣ በማይናወጠው እምነት፣ በዘላቂው የእግዚአብሔር ጥበቃ ላይ ነው። እግዚአብሔር የተባረከ ይሁን። ከማንኛውም ቁሳቁስ በላይ ትልቁ ሀብታችን እግዚአብሔርን ማወቅና ከእርሱ ጋር መኖር ነው። በእምነታችን መጽናት አለብን። እግዚአብሔርን በጊዜው ከፍ ደግሞ ያደርገናል። እግዚአብሔር የተባረከ ይሁን። እኛ በዓለም ላይ ከፍ ብለን ለመታየት የምንፈልገው በብልጽግና በዓለም ብልጽግና አይደለም። የእግዚአብሔር ልጆች ተብለው የተጠሩት የዓለም እኮ በጣም ብልጽግና ትሰጣለች፣ ግን ዋጋ ታስከፍላለች። ሰላምን ትነሳለች፣ እረፍትን ትነሳለች፣ የቤተሰብን አንድነት ትነፍጋለች፣ ጭንቀትን፣ ሁካታን ቤተሰብ ውስጥ ትነዛለች። ለጥቂት ጊዜ ነው ደስታን የሚሰጥ የሚመስለው። ሃሌሉያ! እግዚአብሔር የተባረከ ይሁን። ስለዚህ ቃል እግዚአብሔርን እናመሰግነዋለን። ክፉዎች ፍላጻቸውን በሚወረውሩበት ሰዓት እኛ መሸነፍ የለብንም። እግዚአብሔር ፊት የምንቆየው፣ እግዚአብሔር ፊት ድምፃችንን የምናሰማው ለምድራዊ በረከታችን አይደለም፣ ለምድራዊ በረከታችን አይደለም። ልብ በሉ። በሰማያዊ ሐሳብ ውስጥ በሱ ዘንድ የተገኘች በረከት ምን የለባትም ይላል አይደል እግዚአብሔር ቃል። ሐዘን የለባትም፣ ሐዘን አይጨምርባትም። በቃ በእግዚአብሔር ዘንድ የተገኘ ሰላም፣ እረፍታችን በጸጥታ አንድ ቁራሽ ይሻላል ይላል እግዚአብሔር። የምንበላውን አላሳጣንም፣ የምንኖርበትን አላሳጣንም። የዕለት ተዕለት ህይወታችንን ይባርክልናል። ነገር ግን ኃጢአተኞች መንገዳቸው እንደሚጠፋ በዛ አትቅኑ እያለ እግዚአብሔር መንፈስ ቅዱስ ዛሬም በዚህ ቃል እየተናገረን ነው። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ እናመሰግንሃለን። ስለዚህ ማለዳ እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን አባ ኢየሱስ። እግዚአብሔር መንፈስ ቅዱስ ለይቱን በሰላም አሳልፈ እግዚአብሔር አባት ሆይ አዲስ ብርሃንን አዲስ ቀንን በህይወታችን እንደገና ስለጨመርክልን በእድሜያችን ላይ እድሜ ስለጨመርክልን እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። እግዚአብሔር መንፈስ ቅዱስ የሰው ህይወት በንብረቱ ብዛት እንዳልሆነ አስተምረህናል። ዓለም በኃጢአት በደል በሚገኝ ጊዜያዊ ሀብት ስትመካ እግዚአብሔር ሆይ እኛ ግን በእውነተኛው በሚጸናው ባንተ በረከት ባንተ ደስታ በማይነጥፈው ደስታ እግዚአብሔር አባት ሆይ እንድንመካ አድርገናል። በዚህ ማለዳ እግዚአብሔር መንፈስ ቅዱስ ክብር ለስምህ ይሁን፣ ክብር ለስምህ ይሁን። አባት ሆይ የምትደግፈን የምትራራልን መንፈስ ቅዱስ እናመሰግንሃለን። በዓለም ካለው ቁሳቁስ ሁሉ እግዚአብሔር መንፈስ ቅዱስ ባንተ ዘንድ ያለውን ሀብት አንተን ማወቅ ስላስተማርከን እግዚአብሔር አባት ሆይ ሰማያዊውን እሹ እንዳልክ ሰማያዊውን የሚሻ ልብ ስለሰጠን ሰማያዊውን ብቻ የሚሻ ልብ ስለሰጠን መንፈስ ቅዱስ እናመሰግንሃለን። ክብር ለስምህ ይሁን። አንተ ቤት መተን አገልግለን አልተጣልንም። አንተ ቤት መተን እግዚአብሔር ሆይ ሰላማችንን አልተነፈግንም። እግዚአብሔር አባት ሆይ ይህንን ጎዳና ሄደንበት እኮ ይሆናል፣ ይህንን መንገድ እኮ አይተነው ይሆናል። ነገር ግን አላዋጣንም። ሰላም የለበትም፣ በረከት የለበትም፣ ፍቅር የለበትም። እግዚአብሔር መንፈስ ቅዱስ
ካንተ የተወለደ የዓለምን በረከት አይፈልግም፣ የዓለምን በረከት አይመኝም። እግዚአብሔር መንፈስ ቅዱስ ዛሬም በዓለም በረከት ዓለም በምትሰጠው ነገር እግዚአብሔር አባት ወይ ልቦናቸው እየተታለለ ለሚሄዱ ዛሬ በኢየሱስ ክርስቶስ ስም ልቦናቸውን እንድትመልስ ከኃጢአት ባርነት እንደገና ተላቀው እንዲመጡ እግዚአብሔር መንፈስ ቅዱስ ባንተ ዘንድ ያለው ደስታ ካንተ ስር እግር ስር ቁጭ ብሎ እግዚአብሔር ሆይ በሰጠህን ነገር ላይ በሰጠህን ጥቂቱ ነገር ላይ እግዚአብሔር ሆይ ያንተ ሰላማዊ ባርኮትህ መለኮታዊ እጅህ የባረከው ይበዛልና እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ በኃጢአት ገንዘብ ተታለው በዓለም ስኬት ተታለው እግዚአብሔር ሆይ በዓለም ዕውቅና ተታለው ለሄዱ እግዚአብሔር ሆይ ወገኖቻችን ወንድም እህቶቻችን ዛሬ በፊትህ አቀርባቸዋለሁ። እግዚአብሔር አባት ሆይ ዓለም ትሰጣቸዋለች፣ ነገር ግን ዋጋ ታስከፍላቸዋለች። ዋጋው ደግሞ ነፍሳቸውን ነው። እግዚአብሔር መንፈስ ቅዱስ ይህንን ያልተረዱት በአጉል ብልጣብልጥነት እግዚአብሔር መንፈስ ቅዱስ ሊሸውዱ የወጡትን ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ በፍቅርህ አግኝተህ እንድትመልሳቸው፣ በሰላምህ አግኝተህ እንድትመልሳቸው፣ ከጠፉበት መንገድ እግዚአብሔር መንፈስ ቅዱስ ወደ ዋናው ወደ ትክክለኛው መንገድህ እንድትመልሳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባ ኢየሱስ በአንተ ዘንድ ምንም አላገኘንም። እግዚአብሔር ፊት መጮሃችን ምንም አላዋጣንም። ቤተክርስቲያን መሄዳችን ማገልገላችን ምንም አላዋጣንም ብለው ተሰብረው እግዚአብሔር መንፈስ ቅዱስ የዓለምን እጣቢ እግዚአብሔር አባት ሆይ ለተመኙ ዛሬ በኢየሱስ ክርስቶስ ስም ልክ እንደዛ እንደጠፋው ልጅ እግዚአብሔር አባት ሆይ ዛሬ በኢየሱስ ክርስቶስ ስም መመለስ ይሁንላቸው። ከዓለም እጣቢ እግዚአብሔር አባት ሆይ ያንተ ሰላም፣ ያንተ ፍቅር፣ ያንተ ደስታ በእጆች መዳሰስን እግዚአብሔር አባት ሆይ መርጠው እንዲመጡ በኢየሱስ ክርስቶስ ስም ከእግሮች ስር ቁጭ ብለው አንተ የሰጣቸውን በረከት አንተን እያመሰገኑ የሚኖሩበት በኢየሱስ ክርስቶስ ስም ወደ ልቦናቸው እንድትመልሳቸው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ክርስቶስ መመለስ ይሆንላቸው። የማስተዋል ልብን ስጣቸው አባ። በኃጢአት በተገኘ ሀብት ሰዎችን በሚንቁ የእግዚአብሔር ሰዎችን የእግዚአብሔር አገልጋዮችን እግዚአብሔር አባት ሆይ በተለያየ ንግግር እግዚአብሔር ሆይ በንግግር ፍላጻቸው ሊያደሙ በወጡ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ሆይ መመለስ ይሆንላቸው። መመለስ ይሁንላቸው። ጌታ መንፈስ ቅዱስ በሰዎች ትችት እግዚአብሔር አባት ሆይ በቤትህ የሚያገለግሉትን ተስፋ እንዳይቆርጡ ልባቸውን እንድታጸና መንፈስ ቅዱስ እኔ በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ጸልያለሁ። በእምነታችን እንድንጸና መንፈስ ቅዱስ የጸሎታችን ፍሬ የዓለምን ነገር አይደለም። እግዚአብሔር አባት ሆይ ካንተ ዘንድ የተሰጠንን በረከት በውስጧ ሐዘን ያልተጨመረባትን በረከት እግዚአብሔር ሆይ በአንተ ዘንድ ያለኝን ደስታ በውስጡ የሌለው ሐዘን እግዚአብሔር መንፈስ ቅዱስ ይሄንን ነውና ካንተ ዘንድ ያለው በረከታችን በኢየሱስ ክርስቶስ ስም ያግኘን። ካንተ ዘንድ ያለው በረከት እግዚአብሔር ሆይ አገልጋዮችህን ያግኝ። ጌታ መንፈስ ቅዱስ ካዘኑበት አዝነው ከተሰብረው ከተቀመጡበት በሰው ትችት እግዚአብሔር ሆይ በየጓዳው በተቀመጡበት ዛሬ በኢየሱስ ክርስቶስ መነሳት ይሁንላቸው። ላንተ ለቤትህ ዓላማ በትክክለኛው ለሚሮጡ በትክክለኛው አቋም ላይ ላሉ ሰዎች ሁሉ እግዚአብሔር መንፈስ ቅዱስ ዛሬ በጌታ በኢየሱስ ስም ጸልያለሁ። ልባቸው መጠበቅ ይሁንላቸው። ልባቸው ባንተ መለኮታዊ ኃይል የተጠበቀ ይሁን። በማንም ትችት እግዚአብሔር ሆይ ልባቸው በኢየሱስ ስም አይውረድ። መንፈስ ቅዱስ እናመሰግንሃለን። መለኮታዊ ብርታትን በጌታ በኢየሱስ ስም አላብሰን። ቤተክርስቲያናችንን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የተሰጠንን አገልጋይ
ያንተን ጸጋ ኃላፊነት እግዚአብሔር አባት ሆይ በቅንነት የምንወጣ በትህትና የምንወጣ በፍቅር የምንመላለስ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም በቅዱሱ መንፈስህ እንድትመራን በቅዱሱ መንፈስህ አንድ እንድታረገን እግዚአብሔር አባት ሆይ በኢየሱስ ስም ጸልያለሁ። ክብር ለስምህ ይሁን። የትኛውም የዓለም ፈተና፣ የሰዎች ነቀፌታ፣ የሰዎች ትችት እግዚአብሔር ሆይ ከአገልግሎታችን ከሩጫችን እንዳያስቆመን እግዚአብሔር መንፈስ ቅዱስ በሰጠህን ነገር ላይ ማመስገን የምንችልበትን አቅም ጸጋም ዛሬ እንድትሰጠን ጉልበት እንድትሰጠን ትላንት በጸለይነው ጸሎት አይደለም ዛሬም እግዚአብሔር አባት ሆይ አንተ አዲስ ነው። ዕለት ዕለት ሁል ጊዜ ጸጋን ትሰጣለህ እግዚአብሔር ሆይ ትላንትና በጸለይነው ጸሎት አይደለም ዛሬ በሰጠህን ጸጋ ላይ ቆመን እንጸልያለን። መንፈስ ቅዱስ አንተ አበርታን ብርታትን ስጠን እግዚአብሔር አባት ሆይ አፋችንን ለምስጋና እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እጆቻችን እግዚአብሔር ሆይ የሰጠህንን ሥራ መልሰን ላንተ ክብር የምናውልበት እግዚአብሔር መንፈስ ቅዱስ የሰጠህንን ጤናማ እግሮቻችንን ለወንጌል የምንጫማበት እንድታደርገን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ለወንጌል የተዘጋጁ እግሮች እንዲሆኑ እግዚአብሔር ሆይ ከወንጌል እግርነታቸው በኢየሱስ ክርስቶስ ስም ፈቀቅ እንዳይሉ ወደ ጥፋት መንገድ እንዳይሄዱ በጌታ በኢየሱስ ክርስቶስ ስም ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ተብሎ እንደተጻፈ አባ ኢየሱስ ሕግህ እግራችንን አጥብቆ እንዲይዝ መብራት እንዲሆነን በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር አባት ሆይ ወደ ጥፋት ጎዳና ዓለም ወደምታባብለው ጎዳና እንዳንሄድ መንፈስ ቅዱስ ዛሬ እንዳጸናህን ለነገም አንተ ተስፋችን ነህ፣ ለነገም አንተ መታመኛችን ነህ። በእኛ ላይ አንታመንም፣ በራሳችን ላይ አንታመንም፣ በእውቀታችን ላይ አንደገፍም። እግዚአብሔር አባት ሆይ በአንተ እምነት ላይ እደገፋለሁ። ጌታ መንፈስ ቅዱስ እግሮቼን ይዘህ ታወጣኛለህ። ዓለም ልታሰናክለኝ ከምትወጣበት አቅጣጫ እግዚአብሔር ሆይ ዘወር ታረገኛለህ፣ ትሰውረኛለህ። በመገኘትህ እግዚአብሔር አባት ሆይ አገልጋዮችህን ሁሉ ሰውር። መንፈስ ቅዱስ አገልጋይነትን ለረብ ከሚያውሉ እግዚአብሔር መንፈስ ቅዱስ ለጥቅም ከሚያውሉ ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። ወደ መልካም ልቦናቸው እንዲመለሱ እግዚአብሔር አባት ሆይ ማስተዋላቸው እንዲመለስ በጌታ በኢየሱስ ክርስቶስ ስም ከጠፉበት ጎዳና እንዲመለሱ ጸልያለሁ። አባ ኢየሱስ አንተ ድንቅ ነህ፣ ድንቅ ታደርጋለህና እግዚአብሔር አባት ሆይ በዛሬው ጸሎታችን እንደምትሰማን እንደምትመልስልን እናምናለን። መንፈስ ቅዱስ ተባረክ። ክብር ለስምህ ይሁን። በሰጠህን ጊዜ እግዚአብሔር ሆይ አንተው ክበርበት። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። አሜን። የዘላለሙን አዳኝ ፈዋሽ የሆነውን ጌታን መቀበል የምትፈልጉ ከኔ ጋር እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ። ዛሬ ግን ኃጢአቴና ከቀድሞ የድካም ሕይወቴ በንስሐ ወደ አንተ እመለሳለሁ። አንተ ስለ እኔ መስቀል ላይ እንደሞትክና በሦስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። የዘላለሙ አዳኜ የነፍሴ ፈዋሽና እረኛዬ አድርጌ ዛሬ በሕይወቴ እቀበልሃለሁ። ከዛሬ ጀምሮ የሕይወቴ ጌታና መሪ ሆንልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። በፍቅርህና በጽድቅህ መንፈስ አድሰኝ፣ አግዘኝ። ዛሬ ይህንን ውሳኔ ወስናችሁ ሁሉ ከእውነተኛው ሕይወት ምንጭ ጋር ተገናኝታችኋልና የዘላለም ሕይወት ሰላም የእናንተ ሆኗል። አሜን።